ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ታዲያ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ሀብል ክፍል 25 ነው ወደ እናንተ ይዤላችሁ መጥቻለሁ። እውነት ለመናገር ሀብል በጣም በጉጉት እያየ ነው። አሁን ከመጡ ድራማዎች አንዱ ነው። በጣም እኔ በጣም ነው የምጠብቃቸውና አሪፍ ነገር አለው። ቶሎ ቶሎ ነው ታሪኩን እንትኑ የሚያወጡት ምናምን እና በትናንትናው ዕለት እንግዲህ ሀብልን እናቷ መሆኗን ሳታውቅ መንገድ ላይ ገጭታት ምን ይፈጠራል ብለን ነበረ። በሜዲካል ታውቃት ይሆን የሚለው ነገር ግን በሌላ ነገር ጠርጥራለች። ሀብል ነው ስሜ በምትላት ሰዓትና በቃ ፊቷ ላይ ያው የእናትነት ስሜት አለ። በእርግጠኝነት የጠረጠረችው ነገር አለ። ግንስ እነዛ ደግሞ ክፋት ሸረኞች ደግሞ በአንድ በኩል እንትኑን ምርመራውን ለማስቀየር ተፍተፍ እያሉ ይገኛሉ። የእህቷን ጸጉር ወስደው ለማስመርመር እንትን ብለዋል። ግን ኮኮሻ የምትናገር ይመስለኛል በስተመጨረሻ ማለት ነው። ምክንያቱም ኮኮሻ በጣም እየተጸጸተች ነው። ግን እነሱን ማጣት አትፈልግም። ብትናገር እነሱን ታጣለች፣ ባትናገር ደግሞ የያዘችው ውሸት እየወቀሳት ሊነዋን ይገኛል። እና መጨረሻ ላይ ግን በምርመራ አይደለም በእርግጠኝነት የምታውቀው የሀብል እናት በኩኩሻ ምክንያት ነው ብዬ ነው የማስበው። ምክንያቱም አሁን ሜዲካሉን ስለሚያስቀይሩት ማለት ነው። እና ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ በኩል ደግሞ የሀብል ቤተሰቦች በጣም ደስ የሚሉ ናቸው። የባሏም አባት በቃ እሷን ባሏ ተቀይሟት ወጥታ ውጭ ላይ ባለችበት ሀሳብ ነበርና መኪና የገጫት። እናቷም እንግዲህ ከባልሽ ጋር ታረቃችሁ ብላ በጣም ያው ደስ የሚል የሆነ ባህሪ አላቸው፣ ተመሳሳይ ማለት ነው እናትና ልጅ ማለት ነው። እና የተረጋጉ ናቸው፣ መልካም ሀሳቢ ናቸው፣ ውስጣቸው ቅን ነው። ቀዘራ አይለቅም አይደል? እና ደንግጠው አዩዋት። ከዛ አሁን መኪና ውስጥ ነግራኝ ነው ብላ ያው እነሱን ማረጋግጥ ሄዳለች። በሌላው በኩል ደግሞ አክስትየዋ እንዲሁ ተንኮሏን መያዝ ቀጥላለች። ስኬት ድረስ ትሄዳለች የሚለው ነገር ጥያቄ ውስጥ ነው። ምን እንደሚፈጠር የምናውቀው ነገር የለም። እስኪ ኮሜንትም አይተን ሀሳባችንን በዛው ሰጠት እያደረግን እናልፋለን ማለት ነው። ማን ነው ከዚህ ድራማ ፍቅር ያዘው? እኔ በዚህ አጋጣሚ ሀብል እናቷን ትወቅልን። ሀብል እውነት እስኪወጣ ከእናቷ ጋር በዚህ አጋጣሚ ጊዜ ማሳለፍ አለባቸው። በትክክል አዎ። ወይ ዘንድሮ ሀና ካሜራ ቤቷ ታደርግ የምትሉ በጣም መሆንም አለበት። ሀብልና ኩኩሻን የምትወዱ ኩኩሻ እውነቱን ትናገር። በጣም መናገሩ አይቀርም። ይህን ኮሜንት የነካ ሀብል እናቷን ትወቅልን፣ ድምጻችን ይሰማ። ኩኩሻና ሀብልን ጋሼን እዛን የምትወዱ በቀጣይ ክፍል ሀብል እውነቱን ትወቅልን። ሀብልና የሀብል እናት በሰበብ መገናኘታቸው ደስ ያለው። አዎ በጣም በዚህ መንገድ አልጠበኩም ነበር እውነት ለመናገር። ሀብልና እናቷ የተዋወቁ። ኩኩሻ ስታሳዝን የሀብል እናት እንደ እናት ትሁን። እናት እኔ ሳስበው ወይ እንደ እናት ትሁንላት ወይ ደግሞ የአባቷ ልጅ ትሁን። የአባቷ ልጅ በቃ በጣም ነው ደስ የሚለው። የአባቷ ልጅ ብትሆን እህትማማች ቢሆኑ የምር ማለት ነው። መቼ ነው ግን በየቀኑ ይለቀቅልን። በዚህ አጋጣሚ ሀብል እናቷን ትወቅ። ይሄ ድራማ አሁን ላይ ጥሩ እየሄደ ነው። በኋላ ግን እንዲታበላሹት ኩኩሻ እውነቱን ትናገር። የዚህ ድራማ ዘበኛ ሆኑ ሀብል አድናቂዎች የት ናቸው? እውነቱ መውጣት አለበት። ሀብልና እናቷ ስለተገናኙ ደስ ብሎኛል። በዚህ ሰበብ ሀብል እናቷን ትወቅ። የኔ ሀብል እናትሽ ናት። በሰላም መጣን፣ በሰላም ሀገራችን አስገባን፣ ስኬታማ አድርገን አሜን። በቀጣይ ክፍል ሀብል እናቷን ትወቅ እንዳለ ሀብል እናቷን ትወቅ ነው። በዚህ ድራማ ቁርጥ ፍቅር ይዞኛል። ኩኩሻ ታዘነች። እውነትን ትናገርና አብራቸው ትኑር። የሀብል ተካታይ እውነት አሁን ለምሳሌ እናቷ ማለት ነው በጣም የምትወዳት በእርግጠኝነት እውነቱን ከራሷ አንደበት ከሰማች ነው። በራሷ መንገድ ሄዳ ካወቀች ኩኩሻን የምትናደድባት ስለምትችል እውነቱን ብትናገርና ፍቅራቸው ቢቀጥል ደስ ይለኛል። የሀብል እናት እንደኔ የሚወዳት ደስ ስትል ሀብል እውነቱን ትወቅ። ኧረ ድምጻችን ይሰማ። መጨረሻ ላይ ኩኩሻን አዝራ እህትና ወንድም ቢሆኑ የምር ነበር። አው የምር ዋው ያበደ ነው ደግሞ። ይሄም አለለካ ልክ ነው። እሱም ጎዳና ተጥሎ ነው የተገኘው። ስለዚህ ሊሆን ይችላል። ሀብል ቢያንስ በዚህ ድራማ እናቷን ተወቅልን። ያጸደ ተንኮል ማለቂያ የለውም። በጣም አጸደ ሞታ ራሱ ከመቃብር ተነስታ ራሱ ተንኮል ስራ የምትል ሰው ናት።
ሀብል ከእናቷ ጋር ትደግ የምትሉ ኩኩሻዬ አደራ የልጅ እውነትን ተናገሪና ተገላጋ፣ አትጨነቂ። ኩኩሻ ስታሳዝን። ሌላ ድራማ አቋርጦ የመጣ በዚህ አጋጣሚ ሀብል እናቷን ትወቅልን። ሀብል እውነተኛ እናቷ ትወቅ። እናትና ልጅ ይተዋወቁልን። ኩኩሻም እውነቱን ታውጣና ተጭቅጭቅ ትዳን። በነገራችን ላይ ማለት ነው እኔ ኩኩሻ በጣም አሳዝነኛለች እውነት ለመናገር ማለት ነው። እናት ግን ስራ የለባችሁም እንዴ በዚህ ፍጥነት ይህን ሁሉ እይታ? እና አንቺስ ማሪ ቶሎ በል እናቷን ማወቅ አለባት። አጸደ የተንኮል ግን ፈንቱ ድራማ ይጀምር። ትንሽ ኑኑ ያለችበት ድራማ ሁሉም ያምራል። ኑኑ ማናት ደግሞ? የምን ምርመራ አጋጣሚውን መጠቀም ነው እንጂ ድራማ ተመችቶናል። ግን ሀብል እናቷን ትወቅልን። አዲሷ ልጅ ደስ ትላለች። ሀብል እውነቱን ትወቅ። በህሊና መታሰር ግን አያችሁ ክህደት። ለጨጓራችን አስቡ። የታሰረ ድራማ መደባበቅ ማንዛዛት የለውም። ለምን ሲባልስ ሀብል እናቷን ትወቅልን። ቀን በቀን ይለቀቅልን። በዚህ ምድር ደካማ ጎን መኖር ሰው ማወቅ የለበትም። እውነት ነው። ሜድ ሲያሳዘነችኝ በቃ ይቅርታ አድርጉላት። በአክስቷ ሴራ ነው መጥፎ የሆነችው እንጂ ጥሩ ልጅ ናት። እውነት ነው። አንዳንድ ጊዜ በህይወታችን መጥፎ ሰዎች ሲመጡ እኛም መጥፎ ነገር ይገጥመናል እንሆናለን እና ይቅርታ ይደረግላት። እንደ ሀብል አይነት ድራማ የወደድኩት የለኝም። ቆይ ምን አይነት ስራ ነው? እናትና ልጅ መተዋወቅ አለባቸው። ተንኮል ብቻ። ቀጣይ እናትና ልጅ መተዋወቅ አለባቸው። ያ ካልሆነ ገደል ግቡ። እንዴ ምን ነው እንደምናንተ ቸኮላችሁ? በአንድ ክፍል ሁሉ ነገር ይለቅልን አላችሁ። ህፃኗ ግን እንደ ልጅ ትሁን። እኔ ፈጣጣ ልጅ አልወድም። ሀብልና እናቷ መተዋወቅ አለባቸው። እንዴ የሰለጠነ ሀገር እኮ ያደገች ተወልዳ ያደገች ነች። ምን ሆነች ነው? ይሄ ድራማ እንዴት ደስ እንደሚል ለመግለጽ ይከብዳል። ቀጥሉበት። በጣም ቆንጆ ነው። ወይ ጉድ ዘዓለም እዚህ ጸደ። ግን ለምንድን ነው እናትና አባት ከአንድ ላይ ሆነው ልጆቻቸውን ሳያሳድጉ የሚያሳይ ድራማ የሚሰራው? ወይ አባት ወይ እናት አይኖርምን? ስለ እውነት እንዲሁ ተደብቃ አትቀርም። ኩኩሻ ግን ደስ ስትል አደራ በዚሁ ቀጥሉ። እዝራና ሀብልን የሀብል እውነተኛ እናት የምትወዱ ቆይ ዘነቡ ግን እውነተኛ ልጇን ብትናገርም እኮ ገንዘቡ አይቀርባትም። እንትና አሁን መጀመሪያ ዋሸች እኮ። መጀመሪያ ዋሸችው ደግሞ ሀብል ታስራ ትቀራለች ብላ ስለፈራች ልጅሽ እስር ቤት ናት ብትል ችግር እንዳይገጥማትና ያረገችው ነገር ሁሉ እውነተኛ እናቷ ከመጣች ሁሉ ነገር ይጋለጥባታል። ስለዚህ በቃ ከባድ ነው የሚሆንባት ለሷ ማለት ነው። የኔ እናት የአንቺ ጸሎት ነው ሰማይ የሚደርሰው፣ ዛፉ እንኳን አይደርስም። የፊልማችን ምርኮኛ ኩኩሻ እውነቱን ትናገር። ሜዲሲን ስታሳዝን የዘነቡና ያጸደ ሴራ ይጋለጥ። በህይወት እንዲህ አይነት ተከታታይ ድራማ በጉጉት ጠብቄም አላውቅም። ሁላችሁም ምርጦች ናችሁ ከአጸደ በስተቀር። የኔና የአንቺ ጸሎት። እናንተና ልጅ በዚህ አጋጣሚ ይገናኙ። እንደዚህ እያለ በጣም ብዙ ኮሜንቶች አሉ። ለማንኛውም ሀብል እናቷን ታውቃለች፣ ግን አትቸኩሉ እናንተ ማለት ሁሉም በጊዜ ነው የሚለቀቀው እና ዛሬ እንኳን የሚለቀቅ አይመስለኝም። ነገ ነው መሰለኝ ቀጥሎ። ብቻ በጣም ደስ የሚለው በዚሁ ቀጥሉ። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማትርሱ። መልካም ጊዜ። ቻው ቻው።